ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ ደግሞ ዘፍጥረት ምዕራፍ 5 እናጠናለን። በምዕራፍ ውስጥ ያሉ ዋና ዋና ሐሳቦችን ባጭሩ ለመዳሰስ እንሞክራለን። ቁጥር 1 እና 2 የአዳምን ትውልድ መጽሐፍ መግቢያ ያቀርባል። ጸሐፊው በቅድሚያ ወደ ዘፍጥረት ምዕራፍ 1 ቁጥር 27 እና 28 ይመልሰንና ለምዕራፍ 5 የሚያንደረድረንን የመግቢያ ሐሳብ ይሰጠናል። እግዚአብሔር ሰውን ሲፈጥር በራሱ ምሳሌ እንዳደረገው ወንድና ሴት የሆኑ ሁለት ጾታዎችን እንደፈጠረና እንደባረካቸውም ስማቸውንም በዚያው ቀን አዳም ብሎ እንደጠራቸው ይነግረናል። ይህ የጋራ ስም ያላቸውን ጥብቅ አንድነት ያንጸባርቃል። ሁለቱም ጾታዎች በመልኩ ስለተፈጠሩ የሚጋሩት ተመሳሳይ ማንነት፣ በእግዚአብሔር ፊት እኩል ክብር፣ ዓላማና ዋጋ አላቸው። ስለዚህ እግዚአብሔር በስም አንድ አደረጋቸው። አዳም የሚለውን የጋራ ስም ኮሌክቲቭ ኔም ሰጣቸው። ልዩነታቸው የተንጸባረቀው በምዕራፍ 2 ውስጥ ሲሆን ሔዋን የሚለው ስም ከውድቀት በኋላ ወንዱ ያወጣላት ነው። በአጠቃላይ በመጀመሪያዎቹ የዘፍጥረት ምዕራፎች ውስጥ አዳም የሚለው ቃል ከግል መጠሪያነት ባለፈ ሁለቱን ጾታዎች የሰውን ዘር በሙሉ የሚያመለክት ይመስላል። ከቁጥር 3 እስከ 32 ከአዳም እስከ ኖህ ያለውን ትውልድ ይዘረዝራል። በባለፈው ጥናታችን ሙሴ መጽሐፉን ሲያቀናብር በዕብራይስጡ ተልዶት የሚል ቃል እንደተጠቀመና ይህ ቃል ለዘፍጥረት መጽሐፍ ቁልፍ እንደሆነም ተመልክተን ነበር። በዚህ መሰረት በዛሬው ክፍል የአዳምን የትውልድ መጽሐፍ ከአዳም እስከ ኖህ ያሉትን 10 ትውልዶች፣ በቀጣይ ደግሞ እስከ አብርሃምና ከዚያም በኋላ ያሉ ትውልዶችን ዘፍጥረት በቅደም ተከተል በተደራጀ መልኩ ያቀርባል። ትረካው የሚከተለው የቃየልን ሳይሆን የአቤል ምትክ የሆነውን የሴትን ዘር ሲሆን ይህም በእግዚአብሔር የተመረጠውና መሲሁ የሚመጣበት መስመር ነው። በዚህ መሰረት ሙሴ የእስራኤላውያንን የማንነት ጥያቄ ይመልሳል። እስራኤል የሚባል ሕዝብ ከየት እንደመጣና በእግዚአብሔር ዕቅድ ውስጥ ያለውን ቦታ ያስረዳል። እስራኤላውያን እግዚአብሔር ያደረገላቸውን ተአምራትና እምነታቸውን ከአባቶች ወደ ልጆች በንግግር ኦራሊ አስተላልፈዋል። እንደ ማንኛውም ሕዝብ እስራኤላውያንም ለብዙ ዓመታት በብዙ ቦታ በአፈ ታሪክ እንጂ በጽሑፍ የሚተላለፍ ነገር አልነበራቸውም። በመጽሐፍ ቅዱስ ውስጥ የተጠቀሰው የዘር ሐረግ ይህንን ማንነትና ታሪክ ለማስታወስና ጠብቆ ለማቆየት እንደ ጀርባ አጥንት የሚያገለግል ነው። በመጽሐፍ ከመጻፉ በፊትም የዘር ሐረጉ በአፈ ታሪክ የሚታወቅና የሚተላለፍ ነበር። በመጽሐፍ ቅዱስ ውስጥ የዘር ሐረግን ማንበብ ለብዙዎቻችን ብዙም ትርጉም የማይሰጥና አሰልች ሊሆንብን ይችላል። ለአንድ እስራኤላዊ ግን ጥልቅ ትርጉም አለው። ታሪካቸውና ማንነታቸው ነው። የዘር ሐረጉ ያለፉበትን መንገድና ቁልፍ ታሪካቸውን ለማስታወስና ለትውልድ ለማቆየት ጠቅሟል። የቤተሰብ ታሪክና ባህልን ጠብቆ ከማቆየት በላይ መጽሐፍ ቅዱሳዊ መዋጀት ተስፋን ያረጋግጣል። ከአብርሃም ዘር መሲሁ የመጣው የዘር ሐረግ ከአዳም በተለይም ከአብርሃም ጀምሮ ለዘመናት ተጠብቆ ነው። በማቴዎስ ወንጌል ምዕራፍ 1 የተጠቀሰው የዘር ሐረግ ከመሲሁ ጋር የተገናኘ በመሆኑ መሲሐዊ ተስፋ ሙላትን ያረጋግጣል። እነዚህ አባቶች መንፈሳዊ እንደመሆናቸው በሥጋ እስራኤል ለሆኑት ብቻ ሳይሆን ለሚያምኑት ሁሉ ደግሞ አባት ናቸው። እነርሱ እንዳመኑት እንድናምንና ከእግዚአብሔር ጋር እንድንራመድ ምሳሌን ትተውልናል። ሌላው ነገር በዘር ሐረግ ተዋረድ ላይ የእያንዳንዱ ሰው ዘመንና ታሪክ አልተጻፈም። ምክንያቱም ዘፍጥረት ትኩረት ያደረገው በሰው ልጆች ታሪክ ወይም ደግሞ ሳይንሳዊ መረጃ መስጠት ላይ ሳይሆን ዓለምን በመዋጀት እቅዱ ላይ ነው። ከዚህ የተነሳ የሰው ልጆችን ዕድሜ በመቁጠርና በማጋጨት የሆነ ክስተትን ትክክለኛ ዘመን ለማግኘት የሚደረገውን ጥረት አዳጋች ያደርገዋል። አዳም ልጅን በምሳሌው እንደወለደ ስሙንም ሴት ብሎ እንደጠራው ይነግረናል። የሰው ልጅ የእግዚአብሔርን መልክ እንዲሁም ደግሞ የወደቀ ማንነቱን የተቀበለው በአዳም በኩል እንደሆነ ክፍሉ ያስረዳል። እግዚአብሔር ፍጹም በሆነው በራሱ መልክ ሰውን እንደፈጠረ ሁሉ አዳምም በተበላሸው በራሱ መልክ ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራ።
አቤል በግፍ ቢገደልም እግዚአብሔር በዚያ ጨለማ ዘመን ይህንን የጽድቅ መስመር በታማኝነት እንደጠበቀ እንመለከታለን። ለአዳም ሴትን በመስጠት ተስፋው እንዲቀጥል አደረገ። እግዚአብሔር ለሰው ልጆች ያለውን ዓላማና የሰጠውን ተስፋ ብቻውን አስቀጠለ። ሌላው በዚህ ክፍል ልክ እንደ አዝማች በየመሃሉ ተደጋግሞ የምናገኘው ሐረግ ኖረ ሞተም የሚል ሲሆን ይህም የኃጢአትን አይቀሬና አሳዛኝ ውጤት ይገልጻል። በአዳም ውድቀት ምክንያት እግዚአብሔር ያስተላለፈውን የማይቀለበስና ጽኑ ፍርድ ያመለክታል። ዞሮ ዞሮ ከቤት ኖሮ ኖሮ ከሞት እንዲሉ ረጅም ዕድሜን የኖረው ማቱሳላህም እንኳን ሞት የጎበኘው ሰው ሆኗል። በዘፍጥረት ምዕራፍ 3 የታወጀው ሞት በዚህ ክፍል ተንጸባርቋል። ማንም ሊተላለፈው እስከማይችል ድረስ የአዳም ኃጢአት ውጤት በግልጽ እየታየ ነው። ለሰው ልጅ ሞት አይቀሬ እውነት ሆነ። በዕብራውያን ምዕራፍ 9 ቁጥር 27 ለሰዎች አንድ ጊዜ መሞት ከዚያ በኋላም ፍርድ እንደተመደበባቸው ያስረዳል። አስፈሪው ነገር ታዲያ ከሞት በኋላ ያለው ሁለተኛው ሞት ወይም ፍርድ ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 5 ቁጥር 12 ላይ የሞትን ዓለም አቀፋዊነት ያስረዳል። በአንድ ሰው ወደ ዓለም የገባውንና ወደ ትውልዱ የተስፋፋውን ይህን ሞት ወደ ዓለም ሁሉ ደረሰ ሲል ይተረጉመዋል። ይህ ጥሩ አስተምሮ ወይም ዶክትሪን ነው። ለመጣብን ሞት ትክክለኛውን መፍትሄ እንድንፈልግ የሕይወታችንን ዘመን እንድንቆጥርና በጥበብ እንድንኖር ያግዘናል። የቱንም ያህል የተደላደለ ሕይወት ቢኖረን በኢየሱስ ክርስቶስ ካልሆንን ሞት ወደ እኛ ደርሷል። ከቁጥር 22 እስከ 24 ባለው ክፍል ስንመለከት ግን የሰው ልጆችን የተለመደ ታሪክና ተፈጥሯዊ ሕግ የቀለበሰ አንድ አስደናቂና በምድር ላይ እንግዳ የሆነ ክስተትን እንመለከታለን። በዚህ ሰው ታሪክ ውስጥ ኖረ እንጂ ሞተም የሚል ቃል የለም። ይህ ሰው እንደ ማንኛቸውም ሰዎች በምድር ላይ ኖሯል፣ አግብቷል፣ ልጆችንም ወልዷል። ሞትን ግን አላየም። የአዳም ልጆችን ሁሉ የእግዚአብሔር እርግማን እያገኛቸውና ሞት እየቀጠፋቸው ከዚህ ክልል ውጪ መሆን ለሄኖክ ተችሏል። ሄኖክ ሞትን አሸንፎ ወደ እግዚአብሔር ተወሰደ። አካሄዱን ከእግዚአብሔር ጋር ስላደረገ የኃጢአት የስበት ሕግ አልያዘውም ነበር። የዕብራውያን ጸሐፊ በምዕራፍ 11 ቁጥር 6 ሳይወሰድ እግዚአብሔርን ደስ አሰኘ ይላል። ሳንወሰድ በፊት አሁን ነው በወንጌሉ ማመንና መኖር ያለብን። ክፍሉ ያለ እምነት እግዚአብሔርን ማስደሰት እንደማይቻልም ይገልጻል። እምነት ያለው ሰው አንድ ነገር በትክክል ይችላል፣ ከእግዚአብሔር ጋር መራመድ። ዕለት ከዕለት ያለማቋረጥ ከእግዚአብሔር ጋር ጥብቅ ግንኙነት ይኖረዋል። ቀኑን ሙሉ እርሱን በማሰብና በመፍራት ይመላለሳል። ፍጹም አይቻልም የሚባለውን ሕይወት በእምነት መኖር እንደሚቻል ሄኖክ ምሳሌን ትቶልናል። በሄኖክ ዘመን የሆነ የተሻረና የተለወጠ ነገር አለ። ሞት የሚባለውን ጠላት አሸንፎ ለሕይወት ምሳሌ መሆን ችሏል። በእኛም ዘመን በፍጹም አይለወጥም የተባለው ነገር በእምነት ኃይል በጸጋ ሊወገድ ይችላል። ለራሳችን፣ ለቤታችን፣ ለቤተ ክርስቲያንና ለሀገር አሁን ከምናስበው በላይ ለበረከት መሆን እንችላለን። የሄኖክ ሕይወት በእምነት የሚኖሩ ሰዎች ሞትን የሚያሻግር የትንሣኤና የዘላለም ሕይወት ተስፋ እንዳላቸው ማሳያ ነው። ሞትን ድል አድርገው ለዘላለም ከጌታ ጋር ለመኖር የሚያስችላቸው የጸና ተስፋ አለ። እውነተኛ ስኬት ረጅም ዘመን መኖርና በልዩ ልዩ ስኬቶች የሚለካ ሳይሆን ከእግዚአብሔር ጋር በሚኖረን አንድነትና ህብረት የሚታይ ነው። በኤፌሶን ምዕራፍ 2 ቁጥር 6 ላይ እግዚአብሔር ከክርስቶስ ጋር እንዳስነሳንና በሰማያዊ ስፍራ ከእርሱ ጋር እንዳስቀመጠን ይናገራል። ሄኖክ አካላዊን ሞት ጭምር አልተለማመደውም። እኛ ደግሞ በመንፈስ ድል ስላደረግን የትንሣኤን ተስፋ አግኝተናል። ይህ አዲስ ያገኘነው ማንነት መገለጫ ነው። የሰማያዊ ዜግነት ስለተሰጠን በመንፈሳዊው ዓለም ይህ እውነት ነው። ሀገራችን በሰማይ ነው። ኃጢአትና ሞት አይገዛንም። አስተሳሰባችንና ሕይወታችን ምድራዊ ሳይሆን ሰማያዊ ነው። አካሄድን ከእግዚአብሔር ጋር አድርጎ በእምነት መመላለስና እንዲሁ ዝም ብሎ መኖር እጅግ የተለያዩ ነገሮች ናቸው። በግል ሕይወታችን ከእግዚአብሔር ጋር መራመድን መለማመድ አስፈላጊ ነው። በቃየል የዘር ሐረግ ሰባተኛ የሆነው ላሜህ የክፉ ምሳሌ ነበር። በሴት የዘር ሐረግ ሄኖክ ግን እግዚአብሔርን ደስ እንዳሰኘ ተመስክሮለታል። እኛ ዛሬ ከየትኛው ወገን እንደሆነን ራሳችንን መመርመር ይኖርብናል።
ንስሐ በመግባት ከእግዚአብሔር ጋር በእምነት መመላለስን መለማመድ ያስፈልጋል። በሕይወታችን እግዚአብሔርን ለማስደሰትና ሞትን ለማሸነፍ ሌላ መንገድ የለም። መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው ይላል። በዚህ ምዕራፍ ሌላው መነሳት ያለበት ሰው ኖህ ነው። የአዳም የዘር ሐረግ ኖህ ላይ የሚያበቃ ሲሆን በቀጣዮቹ የዘፍጥረት ምዕራፎች በስፋት የምንመለከተው የእምነት ሰው ነው። ስሙ እረፍት ከሚለው ቃል ጋር የሚያያዝ ሲሆን በክርስቶስ የተገኘውን ፍጹም እረፍትና መጽናናት የሚጠቁም ነው። የሴት ልጅ በሆነው በኖህ አማካኝነት ከጥፋት ውሃ የተረፈ ቅሬታ ተገኝቷል። በዘሩ ክርስቶስ ወደ ዓለም መጥቷል። ዓለም ሁሉ ድኗል፣ ተባርኳል። በዓለም ላይ ክፋት እየጨመረና ጥፋት እየገሰገሰ ቢሆንም እግዚአብሔር የእርሱ የሆኑትን እንደ ኖህ ያሉትን እንደሚጠብቅ ክፍሉ ያስታውሳል። በአጠቃላይ ዘፍጥረት ምዕራፍ 5 ከአዳም እስከ ኖህ ድረስ ያለውን የትውልድ መጽሐፍ ያቀርባል። የትውልድ መዝገቡ የሰው ዘር ቀጣይነትንና ከውድቀት በኋላም የእግዚአብሔር መልክ በሰው ውስጥ መቀጠሉን ያረጋግጣል። በተጨማሪም ከእግዚአብሔር ጋር የተራመደና በእግዚአብሔር የተወሰደ ሄኖክን በመካከል ያስተዋወቀ ሲሆን ይህም በእምነት ላይ የተመሰረተ ግንኙነት ምሳሌ ነው። እንዲሁም ይህ ምዕራፍ ወደ ጥፋት መዳረሻ የሆነውን የሰው ክፋት መጨመርን ለማምጣት መድረኩን ያዘጋጃል። ዓለምን ለማዳን የሚጠቀምበትን ሰው ኖህን እንዳዘጋጀም ጠቆም ያደርጋል። የዘር መዝገቡ እግዚአብሔር በትውልዶች መካከል ሕይወትን በመጠበቁ ያሳየውን ታማኝነት ይገልጻል። እንዲሁም እንደ ሄኖክ ያሉትን አባቶች በማስተዋወቅ የእምነት ሕይወት አስፈላጊነትን ይጠቁማል። ይህ ከእግዚአብሔር ጋር የግል ግንኙነትን የመጠበቅ አስፈላጊነትን ያስታውሳል። ክፍሉ በክርስቶስ ወደ ተዘጋጀው የመጨረሻ መዳንም ይጠቁማል። የዛሬውን ጥናታችንን በዚህ አጠናቀናል። ቀጣይ እስክንገናኝ መልካም ቀን።